ታርጋችሁ ልታገኙልን ይችላልችሁ እንግዲህ አድሩስልኝ ብዬ ለአማካሪዎቻቸውም ለቅርብ ሰዎቻቸውም በጠቅላላ ሰጥቻለሁ እንግዲህ ይሄንን ካረኩኝ 2 ዓመት በላይ ሆኖኛል የኢትዮጵያ ችግር የምግብ ደህንነት ስርዓታችንን ካላስተካከለ በቂ ቁጥጥር ካላረግን የኢትዮጵያ ህዝብ በጣም ይጎዳልና መንግስት እርሶ እንደሚሰሩት የኮሪደር ልማት የምግብ ጉዳይ የምግብ ሚኒስቴርና የምግብ ሚኒስቴር ይቋቋምና የምግብ ቁጥጥር ባለስልጣን ተጠናክሮ ልክ ሰዎች ታክስን እንደሚፈሩት ኮሪደርን እንደሚፈሩት አከራይ ተከራይ እንደሚፈሩት ልክ እንደሌላውም ቁጥጥር አይደለም ኮሪደር ወንዝ ተብሎ እንደሚቆጣጣረው ምግባችንንም የሚቆጣጣር አካል በጣም ጠንካራ ሆኖ ሊመጣ ይችላል አምራቾችንም በጣም ልንቆጣጣራቸው ይገባል መርዝ እየሸጡልን ሊቀጥሉ አይገባም አንዳንድ ጥሩ አምራቾችን ቢኖሩ ግን በየቦታው የሚሰራው ስራ በአገራችን ተገቢ አይደለም በያስባለሁ ስለዚህ በአገር ደረጃ መደረስ ያለበትን አድርሱልኝ መልእክቱን አስተላልፌያለሁ ግን እኔ አሁን ያለሁት በቤተሰብ ደረጃ ደግሞ ምን ማድረግ ትችላላችሁ የሚለውን ባለፈው ማውርቻለሁ ወደ ቤታችሁ ይዛችሁ የምትገቡት ምግቦች ጥራታቸው የተጠበቀ መሆኑን አረጋግጡ ቤታችሁ ውስጥ ካስገባችኋቸው በኋላ ማለት የማስቀመጫ የማከማቻ ቦታዎቻችሁን ከርጥበት አርቁ መሸፈኛ አርጉላቸው አየር አግኝተው ፈንገስ እንዳይበቅሉባቸው ለረጅም ጊዜ እህል አትግዙ ለአጭር ጊዜ ብቻ ተጠቀሙ ለረጅም ጊዜ ካስቀመጣችሁ እህሉ ፈንገስ እየጨመረ ይሄዳልና እህል አታከማቹ አንዳንድ ስግብግብ ነጋዴዎች በሚወደድበት ጊዜ ሸጠዋለሁ ብለው እህል ያከማቻሉ ያ በሚከማችበት ጊዜ ደግሞ ከፍተኛ አፍላቶክሲን ይፈጠራል እኔ ባጠናሁት ወይም ብዙዎቻችን ባጠና ነው በላብራቶሪ ምርመራ ባረግ ነው አንዳንድ ጊዜ መጠኑ በጣም ነው የሚያስደነግጣችሁ እንደው ሰውነት ውስጥ ቢገባ ሊበጣጥስ የሚችል የመርዝ መጠን ደረጃ ይደርሳል የፈንገሱ መጠንና ይሄ በጣም አሳዛኝ ነው እኔ በጣም ማዝንበት ነው ስለዚህ ይሄንን ልንከታተለው የምንችለው በቤተሰብ ደረጃ ሁላችሁም ቤታችሁ ውስጥ የምትገዙትን ነገር ከእንደዚህ የተጠበቀ ነገር መሆኑን ገበያውን አብረን እንድንታገል እኔ እንደነገርኳችሁ የሸማች የቦርድ ሰብሳቢ ነኝና እናንተ ናችሁ ልታግዙኝ የምትችሉት ወይም ድምጽ ልንሆንና ለውጥ ልናመጣ የምንችለው በጋራ ስለሆነ የዚህ የተበላሹ ምግቦች ችግር እንዲፈታ ቁጥጥር እንድታደርጉ ነው ስለዚህ መንግስትንም መጠየቅ ያለባችሁ በመላው ኢትዮጵያ የተስፋፋና መደበኛ የአፍላቶክሲን ክትትልና ምርመራ ማጠናከር አሁን የሚሸጠው መኖ ከብቶቹ የሚበሉት መኖ ጤነኛ ነው ወይ ብላችሁ ብትጠይቁ